ተረጋጋ። መጽሐፍ ቅዱስ ይላል እቺን አሳየኝ። ከመጽሐፍ ቅዱስ አሳየኝ። ምን ላሳይ? እኔ እኮ ለዛ እኮ ነው እኔ እኮ ለዛ ነው የምልህ ከኔ የተሻሉ ሰዎች መጽሐፍ ቅዱስን የኖሩ ሰዎች አሉ። ከነሱ ጋር ያሳዩ። መጽሐፍ ቅዱስ የለኝም እኔ። እሺ ምን አትጩብኝ። ግን ሼር የነካን ኮፕሌስ እዚህ ብለህ እንድናደድ ነው። ይሄው እኔ አላበሰ እኔ ያልኩት ከመጽሐፍ ቅዱስ ውስጥ ለማርያም ወይም ደግሞ ለየትኛው ፍጡር ከእግዚአብሔር ውጪ ላሉ ለተፈጠሩ ለማርያም ጨምሮ ኢንክሉዲንግ የጌታ እናት ማርያምን ጨምሮ መዝሙር ዘምሩ፣ እግዚአብሔርን እንዲያይደረግ የሚል መጽሐፍ ቅዱስ ላይ አለ ወይ? ጥያቄ እኮ ነው። አለ ወይ እኮ ያልኩት። ለምንድን ነው አለ? አሳየኝ። እሺ ስማኝ፣ እኔን ስማኝ አንዴ። እንዳልካቸው ዘነበ እኔን ስማኝ። ይኑር አይኑር ከእኔ የተሻሉ ሰዎች አሉ። እነሱ ጋር አውራ። ለምን ትፈራቸዋለህ? ለምን እንዴ ላይ አትንጠልጥል። አሁን ሃይማኖቱ ችግር የፈጠረብህ የሃይማኖቱ ካልቸር በሰው ምናምን ያ ነው። አሁንም ሰው አትጥራብኝ። እኔ አንድ ተራ ሰው ነኝ። እግዚአብሔር ተራ ሰው ነኝ። መጽሐፍ ቅዱስ ማላነብ ገብቷል። ብጸድቅም ባልጸድቅም እንኳንም ኦርቶዶክሱ በቃ አንተ ወደ ግራም አልክ ወደ ቀኝም አልክ እኔ ቀጥተኛ ሃይማኖት የምከተል እናትና ልጁን እምወድ እናትና ልጁን እማከብር የኦርቶዶክስ ተከታይ። ሂድ እባክህ አንተ አትጩሽ። ካልጸደቅ ለምን ሆንክ ክርስቲያን አትባልም። ማያጸድቅ ሃይማኖት አትከተል። እርግጠኛ ማትሆንበት ውስጥ ይጸድቃል። አንተ ይሄው እኔ ጋር እዚህ ጋር እያናደርክ ምን እያልክ ነገ አሁን በሞት ገነት ገባለሁ እያልክ ደብዳቤ የተላከልህ እኮ ነው የሚመስለው። ቤት ለምን ትናደዳለህ? አቤል ለምን ነው የምትቆጣው? እንደዚህ አትበል። እንደዚህ ስትል ራስህ ንጹህ እኔን ደግሞ እርኩስ እያስደረግክ ነው። ገብቶሃል? እንደዚህ አደረኩ። እንደዛ አትበል። ይሄ ራሱ ማለት ነው አንተ መጽሐፍ ቅዱስን ራሱ አንተ ራሱ በደንብ አለ መቤቴ እንዴ ተረጋጋሽ። በኦርቶዶክስ ሃይማኖት ውስጥ ኖርህ ቢያንስ የራሱን ሃይማኖት የሰው ሃይማኖትን እንትን አይልም። እሺ ሌላ ጊዜ እኔ ምን አልኩኝ? እስቲ እኔ ከአፌ ስድብ ያወጣሁትን አሳየኝ፣ ንገረኝ። ለፍጡሩን እኛ መቼ አመለክ አመለክ ብያለሁ? ከአፌ ወጥቷል። ምንድን ነው የምትለኝ? ለፍጡር አልዘምርም መዝሙር እኮ ለፍጡር መዝሙር ዘምሩ የሚል አሳየኝ ነው። ፍጡር ብቻ አይደለችም አምላኬን የሰጠችኝ እናቴ ናት እንዴ እኮ ለእሷ ዘምሩ የሚል አለ። ጥቅስ አሳየኝ። ይሄን እንደዚህ አታርቅ። እንደ ጨውቅ አስመስለህ እንደዚህ አትበል ፊት አለ መጽሐፍ ቅዱስ ላይ አለ ወይ አቤለው? ለዛ እኮ ነው እኔ ደግሞ አሁን የምነግርህ። ለዛ አለ ባይብል ላይ እኔ የምልህን ስማ። ይኸው ቀስ ብለን እናወራ አይደለ? ለዛ መጽሐፍ ቅዱስን የሚያውቁ አንተ ጋር እኩል ሊያወሩ የሚችሉ ሰዎች አንድ ላይ እኔም ኖሬ እኔም እየጠየከኝ እኔም እየሞክሩ እንመላለስ፣ እንወያይ። እኔ ደግሞ እነሱ ጋር ችግር የለውም፣ ግን አንተ ማወቅ የለብህም ወይ ስለምታምነው ነገር? አለብኝ። እግዚአብሔር እኔ እስከ ዛሬ ስላላነበብኩ እችን እንተማመን። አሁን አንተ መጽሐፍ ቅዱስ ከዛሬ ጀምሮ ታነባለህ። ቃል ግን ማነበው ለአንተ ብዬ አይደለም። እኔ ማነበው አንተ ጋር ለመፎካከር አይደለም። አንተ ጋር ለመፎካከር አይደለም። እጅን አንሳና ለምንድን ነው እጅ ማለት ነው? ከዛሬ ጀምሮ ባይብል አነባለሁ ብለህ ቃል ግባ በዚህ ህዝብ ፊት። ለምን እላለሁ? ህዝብ እንዲያቀኝ ነው እንዴ? አይደለም፣ ማንበብ አለብህ አንተ። አሁን መጽሐፍ ቅዱስን ሁሉን ማንበብና ሃይማኖት ተከታዮች አሁንም የአንተ ሃይማኖት አንተ የምትከተሉን ሃይማኖት የሚከተሉ እየሰደቡኝ ነው። ተው በላቸው። እንደዚህ አትበለኝ። እኔ አልወክልም ኦርቶዶክስን። ተው። ኖ አንተ የምትከተለው ሃይማኖት የሚከተሉ ሰዎች የሰደቡኝ ነው። ተው በላቸው፣ ምከራቸው እስቲ። አንተ ትልቅ ሰው አይደል? ድሬድ አይደለ እንዴ? መከራቸው። አንተው እውቀት ካላቸው ጋር ልክ እንዳንተ ጎበዝ ከሆንክ በራስ የምትተማመን አውርቼ ለምን እንትን አትላቸው? ወደ ራስ ሃይማኖት የአንተ ሃይማኖት ተከታዮች የሰደቡኝ ነው። ወይኔ ቅዱስ ሚካኤል እንደው ምን ይሻለኛል? እግዚአብሔር እንደዚህ አትበለኝ። እኔ ሄዱ ስደቡ አላልኩም። እኔ ኦርቶዶክስ ሃይማኖት ተከታይ ሆኖ የሚሰድብ የለም። አንተ ኦፍ እያረከኝ አይደል? ሄዱና እንዳለ አንተ ሃይማኖት ተከታዮች የሰደቡኝ ነው። እንደዚህ አትበል። ጥሩ አይደለም። እንደዚህ አትበል።
እሺ ባል እሺ ስማ ቋንቋዬ ነሽ ድንግል ወይ ቋንቋ ያልተለወጥም እላለሁ ዛሬ መልካም ብዙ ነው ያደ ማርያም ብዬ እስኪ ስለ ማርያም አንድ ዘምርልን። ለማርያም ዘምር የሚል መጽሐፍ ቅዱስ ላይ የለም። አያዝም መጽሐፍ ቅዱስ። ጋይስ እችን ሪከርድ እኔ በዚች መልስ መመለስ ፈልጋለሁ። እሺ ደስ ይለኛል። አንብበ ከብሉይ ኪዳን ከዘፍጥረት እስከ ራዕይ አንብበ ለፍጡር ዘምሩ፣ ለድንግል ማርያምን ጨምሮ ዘምሩ፣ ለመላእክ ዘምሩላቸው። አንተ ግን ስለ እሷ ሲዘመር ለምንድን ነው እንትን ያማል አይደል? እኔ ለምን ያ መጽሐፍ ስለማያዝ እኔ መጽሐፍ ቅዱስ ጋር ተቃራኒ የሆነ ነገር አይመቸኝም፣ ጴንጤ ስለሆንኩ። መዝሙር ለእግዚአብሔር ብቻ እንደሚገባ ላንብብ። እሺ ላንብብልህ። አንተ የምታውቀውን የሸመደድካትን አንብብልኝ። ከዛ በኋላ እኔስ እንገናኛለን። ተቀበለኝ። ግን አንተ ስማ፣ እኔ ይሄን እንደ ቀልድ አላልፈውም። እኔ እንወያያለን። እንዳትፈራ አትቆጣ። እንደሱ አትበለኝ። ተው እንዳልክ እኔ ለምንድን ነው ክፉ የምታስበለኝ? አልተቆጣሁም። ይሄ ባህሬ ነው። በቃ እኔ እንደዚህ ጮኬ ነው። መጽሐፍ ቅዱስ አለ እንድታነብ ፈልጌ ነው። አንዴ ይቅርታ። ለ1400 ጊዜ የነገርኩ ነው። መጽሐፍ ቅዱስ የለኝም። ግን ሊኖር አይገባም ነበረ። በደንብ ይገባል። አንተ ስለነገርከኝ አይደለም፣ በደንብ ይገባል። እጅግ በደንብ ይገባኛል። በደንብ ግን አላነበብኩም አይደለም። ግን ከኔ የተሻሉ ያነበቡ ሰዎች አሉ። ያንዳንዱ አንተ ለምትጠይቀኝ ጥያቄ ሊመልሱልኝ የሚችሉ አንድ ላይ እናው መጽሐፍ ቅዱስን እንደዚህ በላቸው። ራዕየ ዮሐንስ ምዕራፍ 5 ላይ በል። ራዕየ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ በሰማይ ያሉ መላእክት፣ ቅዱሳን፣ 24ቱ ሽማግሌዎች፣ በምድር ያለ ፍጥረት፣ ከምድር በታች ያለ ባህር ውስጥ ያለ ሁሉ ጌታ ኢየሱስ ክርስቶስን እንደማያመልከው ታርዳሃልና ይገባሃል፣ ኃይል፣ ባለጠግነት፣ ጌትነት፣ ክብር ለአንተ ብቻ ይገባል እያሉ ለኢየሱስ ብቻ ነው የሚዘምሩት። መጽሐፍ ቅዱሱ እንደዚህ ይላል። እናንተ ከየት አምጥታችሁ ነው ለማርያም ለመላእክት ዘምሩ የምትሉን ብለህ ጠይቃቸው። ወይኔ እግዚአብሔር ሆይ እኔ እኮ መድኃኒዓለምን አንተ አይደለም ጥፋተኛው እኔ ነኝ። ለምን መሰለህ? እኔ ጠይቃቸው እኮ ነው ያልኩት። አቤል ጠይቃቸው። መጽሐፍ ቅዱሱ እንደዚህ ነው የሚለው። የምጠይቃቸው ብቻዬን አይደለም። አንድ ላይ እንሆንና ራሷን ጥያቄ እጠይቃቸዋለሁ። ከዛ ሲመልሱልህ ትላለህ። ከዛ ሌላም ጥያቄ ትጠይቃለህ። እነሱ ይኸው እዚህ ጋር ብዙ ሰው አለ። መች ይሁን አንተ መጀመሪያ ጠይቃቸው። እንዲህ ብለህ ጠይቃቸው። ራዕየ ዮሐንስ ላይ በደንብ ሰማኝ። ራዕየ ዮሐንስ ላይ ምዕራፍ 5 ላይ በሰማይ ያሉ መላእክት ለበጉ ለታረደው ለኢየሱስ ኃይልና ባለጠግነት ይገባል፣ ታርዳሃል፣ ከነገድ ከቋንቋ ከሕዝብ ዋጅተ ለአባት መንግስት ካህናት እንዲሆኑ አድርጋል እያሉ ለበጉ ይዘምራሉ። መዝሙር በሰማይ ለኢየሱስ ነው የሚዘምሩት እነ ገብርኤል እና ሚካኤል 24ቱ ሽማግሌዎች ወደዛ ለኢየሱስ እየዘመሩ ምን ሰዓት ነው እኛ ምን ዘምሩ? እና ደግሞ መጽሐፍ ቅዱስ ላይ ለማርያም ለመላእክ ዘምሩ መች ነው የተባለው? እንዴት ነው ፍጡር ለፍጡር ባሪያ ለባሪያ የሚዘማመረው? አንድ ጌታ አይደል ወይ በሰማያት ያለን ታርዶልን የገባው? እና እኔና አንተ እኩል ባሪያና ባሪያ እየተዘማመረ እንዴት ይኖራል? ሁላችን ባሪያዎች ነን ብለህ ጠይቃቸው ነው ያሉት። እሺ ጠይቃቸዋለሁ። የምጠይቀው ግን አንድ ላይ ሆነ። ቀደሜ ጠይቃቸዋለሁ። መልሱንም ሰምቼ አንድ ላይ መች እንወያይ። አንድ ላይ የወንድምነት ምንም ሌላ ነገር አይደለም። አንተም ከአንተም ለአንተ ለማወቅ ነው የነገርኩህ። ጠይቃቸው። ጠይቃቸዋለሁ። ይኸው እሺ እንደ ወንድሜ እሺ አልኩኝ። ስለዚህ አሁን ደግሞ መች እንወያይ አንድ ላይ። እኔ ማወቅ መፈልጋቸው ብዙ ነገሮች አሉ። አንድ ላይ ሆነ ቢኮዝ እኔ አንተ የጠየቀኝን በሙሉ ልመልስ አልችልም። ያወራነውን በሙሉ ልመልስ አልችልም። ስለአንተ ነው ያወራሁት። እኔ አሁን ጥያቄ ይኸውልህ ስጠይቅህ ከኔ ጋር ታውራ። አንተ ወይም ሃይላይት የሆነች እንትን ነው እንትን የምትለው። ተረጋጋ። ቆይ እኔ አንተን ስጠይቅ ምን አልክ? እኔ አላቅም ከኔ የተሻሉ አሉ አልክ። ለአንተ ለማወቅ ያልኩት በየዋህነት ነው እንጂ አውቄ አላውቅም አይደለም። አውቄ አላውቅም እያልኩ አይደለም። እኔ መጽሐፍ ቅዱስ አላነበብኩም። ያነበቡ ሰዎች አሉ። ማንበብ ብቻ ሳይሆን የኖሩ ሰዎች አሉ።
ከነሱ ጋር አንድ ላይ እንወያይ። ጋይስ ሪፖርት እያደረጉ ነው። ቆይ አንዴ ሻቤሎ ሪፖርት እያደረጉ ነው ጋይስ። ኮፒ ሊንክ አንዴ 10 ሺህ አስገቡ ቶሎ በሉሽ። ኮፒ ሊንክ ሼሩን 10 ሺህ አስገቡ። 636 ነው። ምንድነው ሪፖርት የሚያስደርግ ነገር ምን አደረኩ? ያማቸዋል እኔ ኧረ በኢየሱስ ክርስቶስ በሰላም እያወራን ነው አይደል? ምንድን ነው? እሺ አቤሎ እንወያያለን ጋይስ፣ ችግር የለም። ሪፖርት አቤሎ ራዕየ ዮሐንስ ምዕራፍ 5 ጋይስ ሼር አድርጉ። እሺ በደንብ ኢየሱስ ሼር አድርጉ በደንብ